መከራ እየተቀበልክ ነውን? መልካም እሺ። መከራ ያልተቀበለ ክርስቲያን እስኪ ንገረኝ። ዓለም ሁሉ ጨለማ ነች። ምን የሚታይባት ነገር አለ? ጨለመብኝ አትበል። እንዲህ የምትለው እመነኝ ወደ ብርሃናት ጌታ ዘወር ማለት ስላልቻልክ ነው። ቆይ እስኪ ለእናቴ ልኑርላት ትሉ የለ? እስኪ ለአባቴ ልኑርለት ትሉ የለ? ታዲያ እስኪ ቢያንስ ለጌታዬ ልኑርለት አትሉም? ይሄ ቃል እኮ የሚያሳየን እኮ እሱን ነው። ትናንትን ለትውስታ፣ ዛሬን ለደስታ፣ ነገን ለተስፋ ቀጠሮ ሰጥተህ ከኖርክ ሕያው ትሆናለህ። በራስህ ላይ አንዳች ነገር አታረግም። ልሸነግል ፈልጌ ወይም አጉል ተስፋ ሰጥቼ ወይም ሞቲቬሽናል ስፒከር ሆኜ ዝም ብዬ ወደ ቤት ልሸኝ ፈልጌ አይደለም። ባለ ጸጋ ስለሆንክ ነው የምትፈተነው። ያለፈውን ሕይወትህን እያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ። ስለዚህ ራስን ታጠፋለህ። አንዳንድ ወጣቶች ቀለል አድርገው አረ እንደው ቢሄድ ይሻለኛል። ምን ታረጋለህ ብትሄደው እንዴ? እዚህ ከገጠመ በላይ መከራ ለመቀበል ነው የምትሄደው። የዚህ ዘመን ፈተናዎች እኮ ብርቱ ናቸው እንዳትሉ፣ እየተፈተንን እንዴት አድርገህ ነው እንደዚህ አይነት ነገር የምትሰብከን እንዳትሉኝ። መፈተንማ አለብህ። ክርስቲያን ከሆንማ መፈተን አለብህ። ከዛሬ ላይ ትዕግስታችንን ካጠፋ ነው ራሳችንን ማጥፋታችን አይቀሬ ነው። በራስ ላይ ተስፋ መቁረጥ፣ አንዳች ማድረግ፣ ከፍ ሲልም ራስን ወደ ማጥፋት መምጣት ምን ማለት መሰላችሁ? ወጣቶች ሆይ በራሳችሁ ላይ አንዳች ነገር ለማድረግ ስታስቡ እነዚህን ነገሮች አሁን እምላቸውን በጥንቃቄ አትናቴዎስን ትዝ አይላችሁ? አትናቴዎስ ሆይ አቤት፣ ዓለሙ እኮ አይወድህም አሉት ይባላል። ንገሯት ለዓለም እኔም አልወዳትም አላት። ምንም ይወደዳላት ዓለም? አንተ ልብህን የጣልክባት የተጣበቅሽባት እንዳትጣበቁባት ነው ይሄን የምነግራችሁ። በጣም የምትወደድና የምትጣበቅባት አይደለችም እኮ እሱ። ውበቷን ብትመለከቱ በግልጽ ተናግራለች። ዛማህራይ ማሊ ሶሎሞን ምዕራፍ 5 ላይ አላነበባችሁትም? ምን የሚል ፀሐይ መልኬን አክስሎታልና አትዩኝ ትላለች። ምን ትወደዳለች ይቺ ዓለም? ምን ትጣበቁባታላችሁ ይቺን ዓለም? እስኪ ንገሩኝ። ውበት አላት እንዳትሉ ውበቷ እየረገፈ ነው። እድሜ አላት እንዳትሉ እድሜዋ አጭር ነው መጽሐፍ ቅዱስ እንደነገረ። ደም ግባት አላት እንዳትሉ ፀሐይ አክስሏታል፣ ወይባለች፣ ማዲያት አውጥታለች፣ እዚህም እዚያ መፈነዳዳት ጀምራለች። ብዙ እንዳትጠብቁባት ተስፋ የሚባል የላትም። በጨለማ ተወራለች። የጨለማው ገዢ ወሯታል። ጨለማ ነች። እሷ ጋር ከተጣበቃችሁ እመኑኝ ህመምተኞች ትሆናላችሁ፣ አልቃሾች ትሆናላችሁ፣ ሁሉ ነገር የሚያስደነግጣችሁ ድንጉጦች ትሆናላችሁ። ተጣብቃችሁባታል። ስትነጥቃችሁ ታማችኋለች። ገንዘብን ወይም ዝና ላይ ከተጣበቅ ይላሉ አይደል ሊቃውንት፣ ያመሃል ሲነሳብህ ምን ውበት አላት አትዩኝ ትላለች። አትዩኝ። አንተ ግን ፍጥረት ሁሉ አንተን ያያል። የሰማይ ጉባኤ ባንተ መመለስ ደስ ይለዋል። ምክንያቱም አንተ ጉዳዩ ነህ ለሰማይ። ታዲያ ዓለም ጠልቶኛል እንዴ? አልወድሽም። እንደው አልወድሽም። ዓለም ሁሉ ጠልቶኛል። ዘውትር ወደ አንተ የተዘረጋው የእግዚአብሔር እጅ አይታይህም? ዘውትር ወደ አንተ የተዘረጉ የእግዚአብሔር እጆችስ፣ እነዚያ የችንካሮቹ እጆችስ፣ እነዚያ ስለኛ የተወጉ እነዛ የቁስሉ ገደሎችስ አይታዩም? የተዘረጉ እጆች ዘውትር ወደኛ የተዘረጋው የፍቅር እጅስ አይታይም? እሱ ነው ክርስቲያኖች እንዴ። ዓለም ሁሉ ጨለማ ነች። ምን የሚታይባት ነገር አለ? ጨለመብኝ አትበል። እንዲህ የምትለው እመነኝ ወደ ብርሃናት ጌታ ዘወር ማለት ስላልቻልክ ነው። ወደ ብርሃናት ጌታ ዞረ ከሱ ጋር መኖር ከጀመርክ ግን ጨለማ በሱ ዘንድ አይጨልምም ተብሎ ተጽፏል። ምንም ጨለማ አይሆንም። ብርሃኑ እየደመቀ የሚሄድ ፍጻሜው ደግሞ ከከዋክብት በላይ የሚያበራ ነው የሚሆነው። ይልቅስ ጨለማ የሚሆነው ጨለማው ዓለም ውስጥ የተጣበቅን እንደሆነ ብቻ ነው። መፍትሄውስ ወደ ብርሃናት ጌታ ዞር ማለት ነው። ወደ ብርሃን ሕይወት መጥቶ በብርሃን ሕይወት መመላለስ ነው። ያን ጊዜስ ተራሮች ወደ ባህር ለብ ቢገቡ የሚያስፈራ አትሆንም። ሺህ ጊዜ ለምን አትጨልምም? አንተ በብርሃን ውስጥ ነው ያለኸው። ብርሃን ትጎናጸፋለህ። ብርሃን ልብስ ይሆናል። አንተ በብርሃን ትከብራለህ። ጨለማነቷን ትተውላታለህ። አንተ ግን በብርሃን ውስጥ ትመላለሳለህ።
ጨለማ በማያሸንፈው ብርሃን፣ መቆራረጥ በሌለበት ብርሃን፣ በማይደበዝዝ ብርሃን፣ በማያቃጥል ብርሃን፣ በማያም ብርሃን ውስጥ ትኖራለህ። የእግዚአብሔር ቃል እንደሚለው ፀሐይና ጨረቃ ሊያበሩላት አያስፈልጋትም፣ በጉ መብራቷ ነውና ይላል። ለብርሃኗ የውሃ ኃይል ጉልበትም ያስፈልጋል። የውሃ ኃይል ጉልበትም ያስፈልጋል። ሽሚያም የሌለባት መብራቷ ራሱ በጉ አንተ ጋር ሲሆን አንተ ራስህ ለጨለማው ዓለም ታበራለህ። እነ ማክሲሞስና ዲሞዲዮስ እጆቻቸውን ለጸሎት ሲዘረጉ ብርሃን ይተፋ ነበር እጃቸው። ጸሎት ሲጸልዩ እሳት ይተፉ ነበር አንደበታቸው። አንተ ብርሃን ትሆናለህ። ሰውነትም ያቃጥል ትሆናለህ። ተዋሲያን ሲያርፉብህ እንኳን ታነዳለህ፣ ወደ ብርሃን ትቀየራለህ። ጨለማ ነች እያልክ ለምን ጨለማ ውስጥ ትቀመጣለህ? አንዳንዴ ከቤተሰቦች ጀምሮ እኮ ይቃወመኛል አለ። በእኔ ተቃውሞ ውስጥ ነው የሚኖረው ብለህ እንዳታስብ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚል ቃል አልሰማህ። ከእግዚአብሔር ጋር ከሆንክ የሚቃወምህ የለም። በአንተና በእኔ ፊት ከእግዚአብሔር ጋር ከቆም በእኛ ፊት የሚቆም ተራራ ከቶ አይገኝም። ምእመናን አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ። አዎ ብቻህን ከሆንክ ሁሉ ነገር ይቃወምሃል። ብቻህን ከሆንክ አንተ ራስህ ተቃዋሚ መሆን አይቀሬ ነው። እግዚአብሔር ካንተ ጋር ከሆነ ግን ማን ይቃወምሃል? ማንም ወገኖቼ ማንም አይቃወምህም። ይህ ሰውዬ ምንድነው እያወራ ያለው? በዚህ ሁሉ መከራ ውስጥ በዚህ ሁሉ ፈተና ውስጥ እየኖርን ምንድነው እያወራ ያለው ልትሉኝ ትችላላችሁ። ወጣቶች በብዙ መከራዎች ውስጥ እኮ እየኖርን ያለነው። ታዲያ የምትናገረው ነገር አሳማኝ ነው ልትሉኝ ትችላላችሁ። መከራ እየተቀበልክ ነውን? መልካም እሺ። መከራ ያልተቀበለ ክርስቲያን እስኪ ንገረኝ። መከራው ኮመን ኮርስ ያልሆነለት ክርስቲያን እስኪ አንድ ሁለት ብለህ እስኪ ያሳየ። እኛ የምንነግርህ መከራህን ብቻህን እንዳትቀበለው ብቻ ነው። መከራ አለብህ። መከራህን ግን ብቻህን ከኖርክበት እውነት ነው ራስን ታጠፋለህ። እውነት ነው ራስን ታንጠለጥላለህ። እውነት ነው በራስ ላይ ፈርደህ ምርጥ ሱሰኛ ትሆናለህ። እውነት ነው በሞት በራስ ላይ ፈርደህ ትሰደዳለህ። ምክንያቱም መከራህን ብቻህን ተሸካሚ ብቻ ሆነሃል። ግን የእግዚአብሔር ቃል እንዲህ ይልሃል፣ መከራህን ብቻህን አትቀበለው። መከራህን ለብቻሽ አትጋፈጭ። እና ምን ይሁን? እንዲህ ይላል የእግዚአብሔር ቃል። በጣም የሚደንቅ የእግዚአብሔር ቃል ላንብብላችሁ። እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ክርስቶስ በእኔ ይኖራል፣ ከክርስቶስ ጋር ተሰቅያለሁ። አሁን በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። የገላትያ መልእክት ምዕራፍ 2 ቁጥር 20 ላይ አብረ ተሰቀላ ብቻህን ተሰቅለ ምን ታመጣለህ? አብረሽው ሙቺያ ብቻሽን ሞተሽ ምን ታመጫለሽ? ቆይ እስኪ ለእናቴ ልኑርላት ትሉ የለ? እስኪ ለአባቴ ልኑርለት ትሉ የለ? ራሳችሁ ኑሯችሁን እንኳ ትታችሁ የሥጋ ኑሯችሁን አንዳንዶቻችሁ ደስ ላሰኟችሁ ለምትወዷቸው ለውዶቻችሁ ትኖሩ የለ? ታዲያ እስኪ ቢያንስ ለጌታዬ ልኑርለት አትሉም? ይሄ ቃል እኮ የሚያሳየን እኮ እሱን ነው። የምኖረው ኑሮ በሥጋ ስለ እኔ ለሞተልኝ አምላክ ነው የምኖረው። ቢያንስ እስኪ ለሱ ኑሩለት። እህቶቼና ወንድሞቼ አንዳንዴ ሴጣን ወደ ጆሮአችሁ እየመጣ ራስህን ጥላ ሲልህ አንድ ነገር በለው ወዳጄ፣ እንዲህ በለው፣ ከእኔ በላይ እኔን የሚወድ አለኝ በለውና አሳፍረዋ። ራሴን ለምን እጥላለሁ? ከእኔ በላይ የሚወደኝ እያለ ለሚወደኝ እኖራለሁ። ይህ እኮ ማሳፈሪያ ነው። አንዳንዴ በጆሮአችን እየመጣ ሞት ሲልህ ከክርስቶስ ጋር ሕያው ሆናለሁ አትለው። አንዳንዴ እየመጣ ተሰቀል እያለ ሲሸነግልህ ከክርስቶስ ጋር እንጂ ብቻዬን ተሰቅዬ ምን እጨምራለሁ ምን አመጣለሁ አትለው። ደግሞ አንዳንዴ እየመጣ ራስን አጥፋ ሲልህ ከክርስቶስ ጋር እኖራለሁ እንጂ እኔ አልጠፋም አትለው። ይህ ሁሉ እኮ የሰይጣንን ራስን መናቂያና ማቃለሊያ ከፍ ሲል ማጥፊያ መሸንገያ መንገዶችን ማሸነፊያ እኮ ነው።
አንተ ወንድሜ ሆይ እናንተ ወጣቶች ሆይ አንድ ታላቅ ቁም ነገር ግን እንዳትረሱ እኛ ወይም እናንተ ወይም አንተ ላንተ የተሰጠህ አደራ ነህ እንጂ አንተ እንኳን ያንተ አይደለም የኔ ነህ ሲል አልሰማኸው አንተ የራስ መስሎ ነው በራስ ላይ የምትፈርደው እኛ እኮ ለኛ ብቻ አደራ የተሰጠን የአደራ ስጦታዎች ነን ለዚህ እኮ ነው እግዚአብሔር ቃል በግልጽ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም የሚለው ክርስቲያን ለራሱ አይደለም ለሞተለት አምላክ ዋጋ ይውላችሁ ባለቤታችን የገዛን ገንዘቡ ያደረግን ጌታችን እስከሆነ ድረስ ይሄን ሰውነት ማን ፈቅዶልህ ነው የምታፈርሰው ማን ፈቅዶልሽ ነው የምትወስኚው አንቺ ላንቺ አንተ ላንተ ያደራ ስጦታ ነህ ያንተ አይደለህም ለምን የራስ እንደሆንክ ትቆጥራለህ ለዚህ ነው ቅዱስ ጳውሎስ በዋጋ ተገዝታችኋል ለራሳችሁ አይደላችሁ ክርስቲያን ስንሆን የምንክደው ይሄንንም ጭምር ነው የሞተልኝ አምላክ ሀብቱ ነኝ ገንዘቡ ነኝ የተወደዳችሁ ኦርቶዶክሳውያን የተቀበልነው ነው ሰውነታችን እንዳልተሰጠን የሚያኮራን እንዳልተቀበልነው ተስፋ የሚያስቆርጠን ነገር የለም እንዳልተቀበልክ የምትመካ አንተ ማነህ አይልም እኛ ደግሞ እንድገልብጠው እንዳልተቀበልከው በራስ ላይ የምትፈርድ አንተ ማነህ የመንፈስ ቅዱስ ማደሪያ አይደለህ ቤት እኮ ነህ ታዲያ እንዴት ጨክነህ ታፈርሰዋለህ ይሄን ማድረግ ምን ማለት እንደሆነ ታውቃላችሁ ወጣቶች ጥቂት ነጥቦችን ልንገራችሁና ሐሳቤን እንጠቀልላለሁ በራስ ላይ ተስፋ መቁረጥ አንዳች ማድረግ ከፍ ሲልም ራስን ወደ ማጥፋት መምጣት ምን ማለት መሰላችሁ እግዚአብሔር ትላንት ምንም እንዳልተደረገልንና ትላንትን እንዳላሳለፈን ትላንታችንን ከታሪክና ከትዝታችን ላይ ማስወገድ ነው ትላንት ከስንት አላሳለፈህም ትላንት ታሪክና ትዝታ የለህም ዛሬ የማያልፍ የመሰለህ ዛሬ ማትሻገር የመሰለሽ ከትላንት ውስጥ ውለታውን ከትላንት ውስጥ ትዝታውን ከትላንት ውስጥ ታሪኩን የሰረዘ ሰው ዛሬና ምንም ነገ ላይ ተስፋ ይቆርጣል ስለዚህ ራሱን አንዳች ነገር ያደርጋል ያጠፋል የትላንት ትውስታ ምንም የላችሁ ጨንቋችሁ አልደረሰላችሁ መግቢያ መውጫ አጣችሁ መሰማሪያ አልሰጣችሁ አንድ ሁለተኛስ ዛሬን በቅጡ እንዳንኖር ትዕግስት ካጣን እውነት ነው ራሳችንን አንዳች ነገር እናረጋለን ከትላንት ላይ ታሪክና ትዝታችንን ከዛሬ ላይ ትዕግስታችንን ካጠፋ ነው ራሳችንን ማጥፋታችን አይቀሬ ነው ሁለተኛ ታጋሽ መሆን ነው ለእግዚአብሔርም ለቀንም እድል መስጠትን መልመድ ነው እኔ አስታውሳለሁ ልጆች ሆነን HIV ኤድስ የሚባል አንድ በሽታ በከተማችን መጥቶ ታስታውሳላችሁ በአገራችን ብዙዎች ገና በሽታው እንደያዛቸው ራሳቸውን አጠፉ ገደሉ አሳዛኝ ሚስቶቻቸውን ህፃናት ልጆቻቸውን ትተው ደንግጠው ራሳቸውን ሲያጠፉ ብዙዎች ሰምተናል የታገሱ ለእግዚአብሔርና ለቀን ጊዜ ሰጡ ዛሬ ላይ ከበሽታው ጋር ሆነው እንዴት አምሮባቸው ይኖራሉ ለምን ቁንጥንጥና ታጋሽ ቁንጥንጥ ብቻ ትሆናለህ ለምን ታጋሽ አትሆንም ነገ የሚያመጣውን ምን ታውቃለህ በዛሬ ላይ መወሰንሽ በቃ ዛሬ ብቻ ነው ያንተ ልብ በሉ ትላንት ላይ ታሪካችንን ትላንት ላይ ምንም እንዳልተደረገልን ትላንት ላይ ትዝታችንን አጥፍተናል ዛሬ ላይስ መታገስ አቅቶን ተቅነጥናጮች ሆነናል በዚህ ምክንያትስ በራሳችን ላይ አንዳች ለማድረግ ቸኩለናል ሶስተኛውስ ለነገ እንኳን እንዳንቆይ ተስፋችንን እንኳን ክደናል እዩ ትላንትን ዛሬን ነገን ጭምር ያበላሸ ሰው ነው በራሱ ላይ አንዳች የሚያደርገው ወገኖቼ የነገን ተስፋ ጭምር የረሳ ሰው ነው ራሱ ላይ አንዳች የሚያደርገው ምን ማለት ነው ይሄን ሐሳብ ስተቀልለው ትላንትን ስታስታውስ ዛሬን ስትደሰት ነገን ሳትፈራ ስትኖር ሕያው ትሆናለህ ትላንት አሳልፎኛል ዛሬን አኑሮኛል ለነገ ተስፋ አለኝ በል ክርስቲያን ትላንትን ለትውስታ ዛሬን ለደስታ ነገን ለተስፋ ቀጠሮ ሰጥተህ ከኖርክ ሕያው ትሆናለህ በራስ ላይ አንዳች ነገር አታረግም ገመር ላይ አትንጠለጠልም በረኪናም ስትጠጣ አትኖርም የኔ የሚለኝ አለኝ ዋጋዬ ታላቅ ነው በዘላለም ፍቅር ወዶኛል ናም ከክርስቶስ ጋር ሕያው ሆናለሁ ብለህ የምትዘምር ትሆናለህ እንዳትረሳ ግን አንተ የገጠመ ገጥሟቸው
እየኖሩ ያሉ ብዙዎች አሉ። ብቸኛ እንደሆንክ ለምን ታስባል? እንደውም ልንገርህ አንተ ከገጠመህ በላይ እየኖሩ እግዚአብሔርን አመስግነው የሚኖሩ አሉ። ባመሰግኑ እንኳን ራሳቸውን የማያጠፉ አሉ። አንተ ደግሞ ክርስቲያን የሚባል ተስፋ አለ። አልዓዛርን ላስታውሳችሁ፣ በጣም ምርጥ ድሃ ነው። ደረጃ አንድ ድሃ ነው። ተንከባካቢ እንኳን የሌለው። ተንከባካቢዎቹ ውሾች እንደነበሩ አላስታወስክም? ውሾች ቆስሎን ሲልሱት ደስ የሚሰኝ ምስኪን ነበር አልዓዛር። በድህነት ላይ ደዌ፣ በደዌ ላይ ተንከባካቢ ማጣት፣ ተንከባካቢ ከማጣት በላይ ውሾች አጠገቡ ሆነው ተንከባካቢ መሆን። በዚህ ላይስ ድሆችን የሚመለከትበት አቅም አልነበረው። ውሾችን የሚያባረርበት አቅም አልነበረው። ድሆችን አያይም፣ ባለጸጋውን ብቻ ያያል። ይሄ ብቻ መስሏችኋል? ተስፋ ትንሣኤ ባልተበሰረበት በዚያ በኦሪት ዘመን የሚኖር ነበር። ይሄን ሁሉ ሆኖ መች ራሱን አጠፋ? መች ራሱን ገደለ? መች ልሙት በቃ አለ? ይልቅስ በጣም የሚደንቅ ሕይወት ኖረ። በድህነት ውስጥ አስደናቂ ባለጸጋ ሆነ። ምን ይላል እግዚአብሔር ቃል? ድሃው አልዓዛርም ሞተ፣ መላእክትም በአብርሃም እቅፍ ወሰዱት ይልልሃል። አበቃ። የአብርሃም እቅፍ ውስጥ ፈጸመ ጉዳዩ። አንተ ምናልባት ድህነት ቢኖርህ እንጂ አሰቃቂ ደዌ የለብህ። እሱ ካልሞተ አንተ የምትሞተው ምን ሆነ ነው? አንተ በሰው ተከበህ ሰው እንደሌለ ይሰማሃል። በውሻ ተከቦ ሰው እንደሌለው አላሰብም። እግዚአብሔርን በማመስገን ኖር እንጂ። ተቀበረ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አበቃ። እዛ ጋር ያለውን ባለጸጋ ታስታውሱ? ሞተ። ባለጸጋውም ይላል ሞተ፣ ተቀበረ ብቻ ብሎ ነው የሚያበቃው። እስኪ ልጠይቃችሁ፣ በሞቴ ትሰሙኝ እንደሆነ እስኪ ልጠይቃችሁ። ባለጸጋው ነዌ ሞተ፣ ተቀበረ ብቻ ይላል። አልዓዛር ደግሞ አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። የተወደዳችሁ ኦርቶዶክሳውያን እስኪ በቅን ልብ ልጠይቃችሁ፣ እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው ነዌ? ምን? ኧረ አይሰማኝ ድምጻችሁ። ድሃ እኮ ነበር አልዓዛር። እንደ አልዓዛር ሕፃናቶች እናንተ አሁን ምን አለ ዝም ብትሉ? እኔ ከትልልቆቹ ጋር ነው ጉዳይ። ደግሜ ልጠይቃችሁን፣ እንደ አልዓዛር ወይስ እንደ ባለጸጋው? የምራችሁን ነው? ድሃ ነበር እኮ። ይሁና፣ ደስ አይልም? ይሁና፣ እንዴት እንደወደድኩት ሌላ ቦታ መጠቀምባታለሁ። ይሁና፣ በሽታም ነበረበት እኮ። ይሁና ማለት ነው አይደል? የገባኝ? እየሰማችሁኝ ነው? ደሱ ነው እኮ። ለምን ብላችሁ ብጠይቃችሁ ምን እንደምትመልሱልኝ ታውቃላችሁ? ተቀበረ ብሎ አያበቃም። ምንድነው የሚለው? ወደ አብርሃም እቅፍ ምን አሉት? አበቃ። ሳምራዊቷን ሴት ተመልከቷት። 5 ባሎች አግብታለች። 5ቱም ጭኖቿ ስር ሲደርሱ ይሞታሉ። 6ኛ ባል አግብታ ተሳካ። ጎረቤት ደብቃለች ይላሉ ሊቃውንት። እንዳይሞትባትና ስብር እንዳትል ሰውራው ግን ትኖራለች። ይህቺ ሴት በዚህ ሁሉ መውደቅና መነሳት አፍራ ተሳቃ ነው የምትኖረው። ማፈረች ተሳቀቀች የሚል የለም። ከየት አምጥተህ ነው እንደዚህ የምትለው እንዳትሉኝ። እዩ፣ በዕብራውያን ባህል ውሃ የሚቀዱት ወይ በማለዳ ነው ወይ በምሽት ነው። እቺ ሴት ግን ውሃ ስትቀዳ የተገኘችው በመቼ ነው? በቀትር፣ በጠራራ ፀሐይ። ለምን ይመስላችኋል በቀትር የወጣችው? ያኔ ማንም ምን አይልም፣ ውሃ አይቀዳም። ምን ማለት ነው? ብቻዋን ናት። ጥቂት ልታፍሪ ትችላለሽ። የሆነ ነገር ጥቂት ነገር ሊጎልህ ይችላል። ጥቂት ነገር እሱን በፈሊጥ የሆነ ነገር ልትሰውረው ትችላለህ እንጂ ለምን ብላ ራሷን ታጠፋለች? ጎበዝ እየሰማችሁኝ ነው? ጌታዋ ውሃ ዳር ይጠብቃታል። የት ዳር? በሞቴ የት ዳር? ውሃ ዳር ነው የጠበቃት። የተመሰቃቀለውን ሕይወቷን ነው ይለወጠላት። አፍራ መጣ። ከሰው የሸቸችው ሴት እንስራዋን ትታ ወዴት ሄደች? የነገረኝን የሕይወቴን ኑሮዬን ሁሉ ያደረኩትን ሁሉ የነገረኝን ምን በሉ ኑናዩ ሰው አፍራ የነበረችውን በሰው ዘንድ ቀና አደረጋት። ራሷን አንቃ ወይም አጥፍታ ላየናት። ምን ሆነን ነው እኛ እንደዚህ አይነት እርምጃ የምንወስደው? ምን ሆነን ነው ወገኖቼ? ለምን መከራችንን ከክርስቶስ ጋር ምናልባት ደግሞ ትምህርቴን ለማጠናቀቅ የዚህ ዘመን ፈተናዎች እኮ ብርቱ ናቸው እንዳትሉ፣ እየተፈተንን እንዴት አድርገህ ነው እንደዚህ አይነት ነገር የምትሰብከን እንዳትሉኝ። መፈተንም አለብን። ክርስቲያን ከሆንማ መፈተን አለብን ወገኖቼ። እንዳትረሱ፣ በእኛ ውስጥ ያለው የሃይማኖት እውነት የሚገለጠው እኮ በፈተና ነው። የተማሪዎች ዕውቀት፣ የተማሪዎች ክህሎት የሚገለጠው በፈተና መሆኑ መች ቀረ? እመነው አትመነው በምን ይገለጣል? በፈተና እንጂ በምን ትታወቃለህ? ለዚህ ነው የኔና የናንተ የሃይማኖት ዕውቀት የሚገለጠው በፈተና ነው።
እንደውም ስትፈተን ደስ ነው ሊልህ የሚገባው። ፈተና ሲርቅልህ እንደውም መፍራት ነው የሚገባው። አንደኛ። ሁለተኛ፣ የተወደድክ ክርስቲያን ሆይ ማክሲመስ የተባለ ሊቅ ስለ ፈተና እንዲህ ይላል፣ እንዳትረሳ። ፈተና ይላል በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ፈተና ካለብሽ ከቀደመ ኃጢአትሽ ሊያነጻሽ ነው የሚመጣው። ከኃጢአታችን ሊያነጻን ፈተና ይመጣል። አንድ። ሁለተኛስ በሌሎች ዘንድ ደግሞ ይላል አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል ይልላል። የበለጠ ውብ እንድንሆን፣ የበለጠ ሊያሳምር፣ የበለጠ እንድናንጸባርቅ ነው ፈተና ወደኛ የሚመጣው። ሁለት። ሶስተኛው እንዲሁም በሌሎች ዘንድ ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ፈተና ይመጣል ይላል። ወይ ኃጢአትህን ያነጻል፣ ወይ አሁን ያለውን ውበትን ሊያሳምርና የበለጠ ክርስቲያን ሊያደርግህ ይመጣል፣ ወይ ደግሞ ሊመጣ ላለው ከባድ መከራ እንድትዘጋጅ ያጠነክራል። በቃ ክርስቲያን ከሆንክ የምትፈተነው ለዚህ ነው። ደግሞ ሌላ አንድ ነገር ልጨምርልህ። ሌቦች ጉድጓድ ምሰው ግድግዳ አፍርሰው ግንብ ደርምሰው ጉድጓድ ቆፍረው የሚሰርቁት እኮ ባዶ ቤትን አይደለም። ባዶ ቤትን ማን ይሰርቀዋል? ሌባ ዲያብሎስ ፈተና ቢያበዛብህ እመነኝ በጣም ባለጸጋ ስለሆንክ ነው። ልሸነግል ፈልጌ ወይም አጉል ተስፋ ሰጥቼ ወይም ሞቲቬሽናል ስፒከር ሆኜ ዝም ብዬ ወደ ቤት ልሸኝ ፈልጌ አይደለም። ባለጸጋ ስለሆንክ ነው የምትፈተነው። ሃይማኖት ስላለህ ምግባሩን ቶ ሃይማኖት አለ ሃሎተ እግዚአብሔርን ታምናለህ። አንዲት መንትያ ቅጥያ አምሳያ የሌላት ኦርቶዶክሳዊት ሃይማኖት አለ። ስለዚህ ዓለም ይፈትንሃል ባለጸጋ ስለሆንክ ነው እንጂ ባዶ ከሆነ ምን ያደርግለታል? እፈተናለሁ። ለዚህ ምክንያት ነው የምትፈተነው። መከራ እቀበላለሁ። መከራህን ከክርስቶስ ጋር አድርገው። የሚወደኝ የለም በዘላለም ፍቅር ወድጄሃለሁ ሲል ስማው። የኔ የሚለኝ የለም በስም ጠርቼሃለሁ አንተ የኔ ነህ ሲልህ አድምጠው። ዋጋ ቢስ ነኝ የምትለው ካንተ በቀር ዋጋው ከፍ ያለ የትኛው ሱቅ ላይ አለ? ወጣቶች ሆይ በራሳችሁ ላይ አንዳች ነገር ለማድረግ ስታስቡ እነዚህን ነገሮች አሁን እምላቸውን በጥንቃቄ አስቡ። ራሳችንን ለማጥፋት ስናስብ በራሳችን ላይ ዛሬ ለማለፍ ፈርተንና ስጋት ገብቶን ለመሻገር አንዳንድ አላስፈላጊ ወጥመድ ሱሶች ውስጥ ስንገባ ራሳችን ላይ አንዳች ነገር እያደረግን ነውና እነዚህን ነገሮች እናስባቸው። አንደኛ በእግዚአብሔር ፍቅር ላይ መተማመን እያቆምን ነው ማለት ነው። ይሄ ደግሞ ምንኛ ከባድ ጉዳት ነው። ሁለተኛ ትኩረቱና ለኔና ለናንተ ያለውን ጥበቃ መካድ ማለት ነው። ሁለተኛ። ሶስተኛ እጅግ የሚያሳፍረው ደግሞ ከሞት በኋላ ያለውን ሕይወት ድርግም አድርጎ መካድ ነው። ምን ማለት መሰላችሁ? ከዚህ ዓለም ኑሮ ካልተገባሁማ የዘላለሙ ይቅርብኝ እያልክ ነዋ። የዘላለሙን መካድ ያልኩት እኮ ለዚህ ነው። እንደው ምን እንደሆነ ታውቃለህ? አሁን የደረሰብህ ችግር መፍቻ የሌለውና ከእግዚአብሔር በላይ እንደሆነ አምነሃል። ይሄ ነው በጣም የሚያሳፍረው። ለእግዚአብሔር የዚህ ዓለም ችግሩ ምንድነው? ደዌ ነው፣ በቃሉ ብቻ አስነስቷል። ኃጢአት ነው፣ በደሙ መፍሰስ አንጽቷል። ሞት ነው፣ ከመቃብር እንኳን አውጥቷል። ታዲያ የትኛው ችግር እግዚአብሔርን አሸንፎት ያቃት መስሎሃል? ከእግዚአብሔር በላይ የምታረገው ችግር ምን ነው ላንተ? ሌላው ለችግር መፍትሄ ቀን መስጠት አልፈለክም፣ ትዕግስትም አጣሃል። ቀን የሚያመጣውን አታውቅምና ታገስ፣ ይቀየራል ነገር። አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል፣ ተጠቀምበት። ወገኔ ሆይ ሶስት ነገሮችን እንንገርህ። ያለፈውን ሕይወትህን እያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ። ስለዚህ ራስን ታጠፋለህ። አዲስ ቀን አለ። ያለፈውን ቶ ነገን ደግሞ በስጋት አትመልከተው። ነገን በስጋት ከተመለከትከው ፈሪ ትሆናለህ። ፈሪ ከሆንክ ትጨነቃለህ። ከተጨነክ በራስህ ላይ አንድ ነገር ታደርጋለህ። ስለዚህ ነገን በስጋት ትላንትን በጸጸት አትኑርበት። እነስ ምን ላድርግ? ዛሬን ከእግዚአብሔር ጋር ተደሰትበት። ሌላው ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት መስሎ ታይቷል ማለት ነው። ሞት ችግርህን አይፈታህም።
ሞት ራስን መስቀል ራስን ማጥፋት የሚያጠፋው ችግርህን ሳይሆን እንዳትረሳ አንተን ራስ ነው የሚያጠፋው። የእግዚአብሔርን ህልውና በልብ ውስጥ ያለውን የእግዚአብሔርን ህልውና ጭምር ነው የሚያጠፋው። ለዚህ እኮ ነው ብርቱ ኃጢአት የሚሆነው። ራስን ማጥፋት ችግርህን ሳይሆን የሚያጠፋው ህልውናህን ነውና ራስህን ሳይሆን ችግርህን ለማጥፋት ተነስ ወጣት ሆይ። ከበረታህ ይጠፋል፣ ካልተቆራመድክ ይጠፋል። ታላቅ ኃጢአት የሚሆንብህ በልብ ውስጥ ህልውና እግዚአብሔርን እንደሌለ አድርገህ መቁጠር ነው። እግዚአብሔር የለም የሚል ሰው ነው እንዲህ አይነት ጭካኔ የሚጨክነው። ራስን ማጥፋት ትንሽ ችግርን ለመፍታት ትልቅ ችግር መፍጠር መሆኑን እንዳትረሳው። ትልቅ ችግር ነው የምትፈጥረው። ጊዜያዊና ቀላል የሆኑትን ችግሮች ቋሚና በማይቀለበሱ ችግሮች ነው የምትፈታው። አንዳንድ ወጣቶች ቀለል አድርገው አረ እንደው ቢሄድ ይሻለኛል። ምን ታረጋለህ ብትሄደው እንዴ? እዚህ ከገጠመ በላይ መከራ ለመቀበል ነው የምትሄደው። የቀመሱ ነገሩ ምን ሊሄድ ትላለህ? ምን ይሻላል? እንደዚህ ሆነማ ብትሄድ አይሻልህ? ይልቅ እንደ ቅዱስ ጳውሎስ ሆነ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሼያለሁ፣ ወደፊት የጽድቅ አክሊል ተጋድያለሁ፣ ወደፊት የጽድቅ ብሄድ ያኔ በል። እንደዚህ ሆነ ግን ብሄድ ይሻለኛል። ማንን ነው የምታስፈራራው? ወዴትስ ነው የምትሄደው? ምን መሄጃ መንገድስ አለ? የት ያዘጋጀኸው ወደብስ አለ? ከወጀብ ወደ ወጀብ፣ ከጭንቀት ወደ በለጠ መከራ፣ እሳት ከሆነ ዓለም እንደገና እሳት ወደ ሆነ ዓለም ብትሄድማ አይሻልም? ብትሄድማ ቤተ ክርስቲያን እንዲህ ባለ ሁኔታ ራስህን አንዳች ነገር ብታደርግ ብታጠፋ ጸሎት ማታደርግልህ ለምን ይመስላል? እነዚህን ሁሉ ኃጢአቶች ማድረግ ስለሆነ ነው። የትኞቹን? እምነት፣ ተስፋ፣ ፍቅር። እነዚህ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ ተብሎ ተጽፏል። እምነትህን ሽረሃል። አሁን ያልኩህን እግዚአብሔርን ሁሉ ክደሃል። ሃይማኖትህን አጥፍተሃል። በነገው ተስፋ ላይ ተገዳድረሃል። ተስፋ እንደሌለው ሰው ለዚህ ዓለም ካልተገባውማ የሚመጣው ዓለም ይቅርብኝ የምትል መስልሃል። በተስፋህ ላይ መኖር አቅቶሃል። ተስፋንም ትተሃል። ከሁሉ በላይ ግን ዓለምን ያጸናው የእግዚአብሔርን ፍቅር ትተኸዋል። እምነት፣ ተስፋ፣ ፍቅር። ታዲያ እነዚህን ሦስቱንም ከተውከው እንዴት ዘምራ ትሸኛሃለች ቤተ ክርስቲያን? ደረት ይደቃልሃል እንጂ እንዴት ከበሮ ይመታልሃል? አንተ ዘምራማ ትሸኝህ። ለዚህ እኮ ነው ጸሎት የማይጸለይለት። እዚህ መቅደስ ላይ አንዳች ነገር ቢደረግ ታዝኖ የለ። ይሄን መቅደስ የሚያፈርሱትን ትገዳደሩ የለ። ይሄን መቅደስ ለማፍረስ የሚመጡትን ታፈርሷቸው የለ። አትታገሷቸውም አይደል? ትበሳጩ ትቃጠሉ የለ። እናንተ ወጣቶች ምን ነው ያንተን መቅደስ ራስህ ስታፈርስ አናድድ? አንተ የኔ ነህ፣ በስም ጠርቻለሁ፣ ተቤዥቻለሁና አትፍራ። ማን ይወደኛል አትበል፣ ከዚህ በላይ ውድ የለም። ምን ዋጋ አለኝ አትበል፣ ካንተ በላይ ዋጋ ያለው የለም። ተፈትኛለሁ አትበል፣ ሊያነጻህ ሊያሳምርህ ሊያዘጋጅህ ነው የሚመጣልህ። በመከራ ውስጥ እኖራለሁ፣ መከራህን ከክርስቶስ ጋር አድርገው፣ አንተ የኔ ነህ ሲል ስማው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።